ወይም ማኪያቶ ወጥቶ ወይ ቡና ጠጥቶ ለይቷ ግን 1000 ብር 2000 ብር ቲፕ እየሰጠ መውጣት ጀመረ። እንዳሲወዱ ሀብታም ሁሉ ጤነኛ አይደለም፣ ሀብታም ሁሉ ደግ አይደለም። ስራ ቁሚ፣ መኪና ልግዛልሽ፣ የራስሽን ቢዝነስ ልክፈትልሽ፣ ቀለበት ላንቺ፣ በሽተኛ ያደርጋል፣ ዘንዶ ቀላቢ ያደርጋል። እጇ ላይ በስል ነገር ይወጋትና ደሟን ይመጥ ነበር ነው ያለች። ተናጋጅ የሆኑ ልጆች ብዙዎቹ ምን እንደሚሰሩ ቤተሰብ አያውቅም። ራስሽን ጠብቂ ልጄ፣ ራስን ጠብቅ ልጄ፣ እንደ አይነት ታሪኮች ከተማ ውስጥ እየተወሩ ነው። ስለዚህ ባካችሁ ጊዜው ክፉ ነው። ስለዚህ ልጅ ምንድነው የምታደርገው? ስጋ አውጥታ በተአዘዘላት ቀን እየወሰደች ለዘንዶ ሰጠዋለች። የመጀመሪያ ቀን በጣም ሾክ አድርጋ ነበረ። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ያው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። እንግዲህ ለዛሬም ከእናንተ የደረሰኝ ታሪክ ነው ወደ እናንተ የማደርሰው። እስከ ፕሮግራሙ ፍጻሜ አብራችሁኝ እንድትሆኑ የምጋብዘው በታላቅ አክብሮት ነው። በዛሬው መርሃ ግብር የደሴዋን ቆንጆ መጨረሻ የሀብታሙን ሽማግሌ ጉድና በ100,000 ብር ቼክ እንዴት አድርጎ የዘንዶ ቀላቢ እሱ የሚያመልክበት ዘንዶ ቀላቢ ሊያደርጋት ቻለ የሚለውን ታሪክ ወደ እናንተ አደርሳለሁ። እስከ ፕሮግራሙ ፍጻሜ አብራችሁኝ ሆኑ። በድጋሚ ምናልባት ለቻናሉ አዲስ ሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ሁላችሁም ይህንን መርሃ ግብር ስትጀምሩ ላይክ አድርጋችሁ ጀምሩ። ወደ ታሪኩ አመራለሁ። ይህንን ታሪክ የነገረኝ ቀበሮ የምንለው ጓደኛችን ነው። እንግዲህ በቅጽል ስሙ ቀበሮ ነው የምንለው። ለምን ቀበሮ የሚለው ስም እንደወጣለት ባላቅም፣ ማን እንዳወጣለት ባላቅም፣ መቼ እንደወጣለት ባላቅም፣ እንግዲህ ከበፊት ጀምሮ የሚታወቅ ስም ስለሆነ በዛ ስም ነው የምንጠራው። ኦፍኮርስ የራሱ የሆነ የልደት ስም አለው። አንደኛ የልደት ስሙ እንዲታወቅ ፈቃደኛ ላይሆን ስለሚችል የልደት ስሙን አልጠራም። ሁለተኛ ደግሞ ኢትስ ኮመን የሆነ ስሙ ያ ስለሆነ በዛ ስሙ ነው ማስተዋወቀው እና ሁሌም መርሃ ግብሮችን ስለሚከታተል ከትናንትና ወዲያ ተገናኝተን ነበር በሆነ አጋጣሚ። ኧረ በጣም የሚገርም ታሪክ እነግርሃለሁ እና የልጅቷንም ጓደኛ አገናኝሃለሁ አለኝ። እሺ አልኩት። ታሪኩን ከነገረኝ በኋላ በጣም ኢምፕረስድ ስለሆንኩበት፣ በጣም ስለተነነቁበት የልጅቷን ጓደኛ እንዲያገናኘኝ ወተወትኩት። አገናኘኝ። ታሪኩን ነገረችኝ። እሱን ነው ወደ እናንተ ማደርሰው እና እንግዲህ ዋናው ባለ ታሪክ ትውልድና እድገቷ ደሴ ቢሆንም ከዛ በኋላ ግን እዚህ መታ ዘመዶቿ ጋር ተቀምጣ በራሷ መንገድ አፈላልጋ ስራ የጀመረች ልጅ ነች እና ስራ ስትጀምር የት ነው የጀመረችው? ቀን ላይ አስተናጋጅነት ማለት ነው። ሆቴል ውስጥ የሚታወቅ ሆቴል ነው። ሆቴሉንም መጥራት አስፈላጊ አይደለም እና እዛ ስትሰራ ልጅቷ በጣም ቆንጆ ስለሆነች ቁመኗ በጣም ስለሚያምር እንግዲህ የቀን አስተናጋጅ ነች ብያችኋለሁ። እዛ ቤት መጥቶ የማያውቅ ወንድ ሁሉ መክተልተል ይጀምራል። በልጅቷ ውበት ተስቦ ማለት ነው እና አንዱ ለአንዱ እየነገረው እንትን ቤት እኮ በጣም የምታምር ልጅ መታለች ምናምን የሚል ነገር የተስፋፋ መጣ። እንግዲህ አንዳንድ ጊዜ የጅምላ ባህሪ በጣም ነው የሚገርመው። በቃ ውበት በፊትም የነበረ ነው፣ አሁንም አለ፣ ወደፊትም ይኖራል። እንግዲህ እግዚአብሔር ድንቅ የእጅ ስራ ስለሆነ ማለት ነው እና እንደውም ቃል በቃል ቀበሮ ያለኝ ምንድን ነው እዛ ቤት መግባት ያስጠላቸው የነበሩ ልጆች ሁሉ ያን ሲሰሙ እሷን ለማየት መምጣት ጀመሩ። ከዛ በቃ ገበያው እዛ ቤት ጦፈ፣ ለእሷ ሲባል ማለት ነው እና ለሚስቱ ወተት መግዣ የማይሰጥ ሁሉ
2 እና 3 ድራፍት ጠጥቶ እዛ ቤት ወይም ማኪያቶ ጠጥቶ ወይ ቡና ጠጥቶ ለይቷ ግን 1,000 ብር 2,000 ብር ቲፕ እየሰጠ መውጣት ጀመረ። ይሄ የወንዶች ጉራ ነው ይታወቃል። የ30-40 ብር ሻይ ከጠጣ በኋላ ቲፕ 500 እና 1,000 ብር ሰጥቶ የሚሄደው ወንድ ቁጥር ቤቱ ይቁጠረው። ይሄ የሚታወቅ ነው። በተለይ ደግሞ ዝም ብሎ ባይኑ አይቶ ለተመኛት ቆንጆ ማለት ነውና እቺ ልጅ አንደኛ ከራሱ አልፋ በቃ ለቤቱ ደንበኛ ገበያ ሆነች። ስለዚህ ቤቱ በደንብ እንክብካቤ ነው የሚሰጥ። ይሄንን እሷም ታውቃለች እና ቅብጥ ነበር የምትለው ነው ያለኝ። አጋጣሚ የሆነ ይሄ ጓደኛ ማየቷታል ያውቃታልም። ታሪኩን ግን እንደዚህ አይነት ታሪክ መፈጸሙን ግን ዘግይቶ ነው እሱም ያወቀውና ከዛ በኋላ እዛ ቤት ውስጥ በጣም ብዙ ሰው መምጣት ጀመረ። አንደኛው ልጅ በጣም ገንዘብ ያለው ነው፣ ጎልማሳ ነው። ገና የጉልምስናውን እድሜ ገና የጀመረ ነገር ግን በስፖርት በኑሮ መልካምነት ገና ያንግ የሆነ ልጅ ማለት ነው። እና ቃል በቃል ምንድነው ያላት ነው ያለኝ፣ በቃ ይህን ስራ ቁሚ፣ መኪና ልግዛልሽ፣ የራስሽን ቢዝነስ ልክፈትልሽ፣ ቀለበት ላድርግልሽ። ልጅቷ ግን ገና አፍላ እድሜ ላይ ስላለች ከሱም በጣም ታንሳለች ነው ያለኝ በእድሜ ከልጁ። በዛ ላይ ፈላጊዋ በጣም ብዙ ስለሆነ እና በውበቷ በጣም ስለምትመካ ዛሬ ነገ ምናምን እያለች እድል ልትሰጠው አልቻለችም። እንግዲህ ያም ይመኘታል እና ይሄኛ ልጁ ግን ክንፍ ብሎ ወደዳታል። ሊሳካለት ግን አልቻለም። እንደ ቀበሮ አባባል በጣም ጨዋ ልጅ ስለሆነ ከእሱ ጋር ብትጠቃለል የተሻለ ህይወት ትኖር ነበር ነው። እንግዲህ ሰው የራሱ ፍላጎት ይኖረዋል። ግን እሷ ተስፋም እየሰጠች ምንም እያለች እንትን አላለችም። በእርግጠኝነት እጁ ልትገባ አልቻለችም። አንድ ጊዜ ምን ይሆናል፣ አንድ በጣም በእድሜ የገፋ በጣም ሽማግሌ ሰው እዛ ቤት ውስጥ ይመጣል፣ ያያታል። የመጀመሪያ ቀን የሆነ ቴፕ ይሰጣታል፣ ይሄዳል። እዛ ቤት መመላለስ ጀመረ። ከዛ በኋላ ግን ላስት ታይም ላይ ምንድን ያደረገው ያ ሽማግሌ ሰው እንግዲህ በጣም ሽማግሌ ሆነ ያለው ወይ ስላየው፣ ይሄም ቀበሮ ብላችሁ ወዳጄ የዛ ቤት ደንበኛም ስለሆነ የዛም አካባቢ ሰፈር ላይ ስለሆነ ነው ስቶሪውን በደንብ የሚያውቀው። እና የመጨረሻ ቀን ግን ያ ሽማግሌ ምንድን ያደረገው ቼክ የ100,000 ብር ቼክ ይጽፍና እንደገና ከሌላ ደረሰኝ የከፈለበት ደረሰኝ አለ ተጠቅማችሁ ቢል እሱ ላይ ስልክ ቁጥሩን ያደርግና በገንዘብ ገንዘብ ስትከፍሉ የምታደርጉበት እንትን እዛ ውስጥ ከቶ ይሰጣታል። ከዛ ያንን ተቀበለች፣ ወጣች። እንግዲህ በምትወጭበት ሰዓት ላይ እዚህ ቦታ ጠብቅሻለሁ ያላት ነው የሚለኝ። እንዴት አረጋገጥክ ብዬው ነበረ። ልክ በምትወጣበት ሰዓት ላይ ያው የቀን አስተናጋጅ ነች ብያችኋለሁ። የከሳቶቹ ሲገቡ እነዚህ ይወጣሉና በዛ ሰዓት ላይ ስትወጣ ተከትያት ወጣሁ አለኝ። ተከትያት ስወጣ ከሆነ ቦታ ላይ ያን ቦታም አልጠቅስላችሁም። ያን ቦታ ከጠቀስኩኝ ሆቴሉም ሊታወቅ ነው አጠቃላይ እና እሱን ስለማልፈልግ ነውና የሚገርም ከፓርኪንጉ ቦታ ይዞት የወጣው መኪና አይን ያጠፋል ነው ያለው። ይሄ ማለት እንግዲህ በጣም ውድ መኪና ነው። የ40 50 60 ሚሊዮን ብር መኪና ሊሆን ይችላል። ልጅቷ ሄደች፣ ተከተለችው፣ መኪና ውስጥ ገባች፣ ሄደች። ከዛ በኋላ እዛ ቤት ውስጥ አልመጣችም። ብትጠበቅ እዛ ቤት ኃላፊው ያለ ምክንያት ለሚቀሩ ሰራተኞች ማክሲመም የሚሰጠው 2 ቀን ነው። ለዚህ ልጅ ግን 5 ቀን ድረስ በትዕግስት ጠብቋታል። ምክንያቱም የዕለት ገቢያቸው እሷ ስለሆነች በጣም ብዙ ገቢ የሚያገኙት በእሷ ስለሆነ ማለት ነው። ከዛ ላይ ቢደወልላት እንደዚህ ማስጠንቀቂያ ሌላ ሰውን ተካብሻል፣ አልሰማቻቸውም። ሌላ ሰው ተተካ፣ ቀረች። ከዛ ወዲያ እዛ ቤት ውስጥ መታ አታውቅም። እየቆየች ያች ላይ ተረሳች። ከዛ በኋላ ግን በጣም ቆይቶ እዛ ቤት ውስጥ ሌላ ትሰራ የነበረች ልጅ ከዚህ ልጅ ጋር ታሪኩን ከሚነግረኝ ልጅ ጋር በጣም ተግባባ ስለነበረ ታገኘውና እንዴት ነች ከሌ ደህና ነች ስለረሷማ እንዲህ ምናምን ታሪኩን ተነግረዋለች። ይሄ ታሪክ ነው እኔ የበለጠ የሳበኝ ማለት ነውና ለእናንተም ልነግራችሁ የፈለኩት ዋነኛው ታሪክ ይሄኛው ነው። እስካሁን የነገርኳቸው ኦፍኮርስ ታሪክ ነው፣ ግን ዋነኛው ታሪክ ይሄ ነው። በተለይ በጣም በውበታችሁ የምትመኩ እንደዚህ አይነት ቦታ ላይ የምትሰሩ ሴቶች እንዳትሸወዱ። ሀብታም ሁሉ ጤነኛ አይደለም። ሀብታም ሁሉ ደግ አይደለም። ሀብታም ሁሉ መልካም አይደለም። ሀብታም ሁሉ ታማኝ አይደለም። ሀብታም ሁሉ እያልኩ ብዙ ነገር ልጠቅስላችሁ እችላለሁ። ለምን
ከደሴዋ ቆንጆ የምንማረው ብዙ ታሪክ ስላለ ማለት ነው። እንግዲህ ልጅ 100,000 ብር ቼክ ጽፎላታል፣ አድራሻውን ሰጥቷታል። ተከትላ ወጣች፣ መኪና ውስጥ አድርጋ ሊፍት ሰጣት፣ ይዟት ሄደ። ከዛ በኋላ እዛ ቤት ውስጥ አልተመለሰችም። ቆይተው ነው ታሪኳ የታወቀው በጓደኛዋ አማካይነት ማለት ነው። እና እንግዲህ ከጓደኛዋ ጋር ተደዋውላ ፋይናል ታይም ላይ ቤቷ ድረስ ጠርታት ነው የተመለከተቻት ያች ልጅ። እና ለካ ይሄ ሰው ከዛ በኋላ ይዟት ሄደና ያች ልጅ በዚህም በዛም አግባብቶም ገንዘብ እየሰጠ ምናምን ይዟት ሄደው ቤቱ ነው። ብቻውን ነው የሚኖረው። በጣም ትልቅ ቤት አለው። በጣም ብዙ ቦታ ነው ያለው፣ ግን አንደኛው ቤት ውስጥ ነው ይዟት ሄደው። በጣም ሀብታም ነው። እችን ቆንጆ ልጅ ይዟት ከሄደ በኋላ ቀጥታ መንፈስን አዋርሷት ግብር ነው ያደረጋት። ግብር ነው ያደረጋት ስላችሁ አልገደላትም። አክቹዋሊ ግን ምንድነው እዛ ቤት ውስጥ እንዳትወጣ አድርጎ ለዘበኛ አስጠብቆ በጣም በሚገርም ሁኔታ ታይም አለው። ያ ታይም ሲደርስ እጇ ላይ በስል ነገር ይወጋትና ደሟን ይመጥ ነበር ነው ያለችው። እንግዲህ ራሷ ባለ ታሪኳ ለዚህኛዋ ጓደኛዋ በቃ የደረሰባትን ነግራት ነው ማለት ነው። ከዛ ላም የምትመለከተው ነገር ጠቅላላ ከአእምሮዋ በላይ ሲሆን እች ልጅ ኮላፕስ ታደርጋለች። እንደዛም ሆኖ ግን በቃ ከዛ ቤት ውስጥ ልትወጣ አልቻለችም። ቅየት ውስጥ ትገባለች። በጣም ትራውማ ውስጥ ትገባለች። እና ከዛ በኋላ ምንድን ነው ያደረጋት? ሐሙስና ማክሰኞ ይሄ ሰውዬ ስራ አይሰራም። ስራውንም በአግባቡ አታውቅም። ሀብታም መሆኑን ነው እንጂ ምንድን ነው የሚሰራው? ይወጣል፣ ይገባል። በጣም ብዙ መኪናዎች አሉት። በጣም ሀብታም ነው። ገንዘብ እንደፈለገው ይመነዝራል። ዘበኛ አለው። ሚስት የለውም፣ ልጆች የሉትም። ትልቅ ሰፊ ግቢ፣ በጣም የተንጣለለ ግቢ ብቻውን ይዞ ነው የሚኖረው። እዛ ውስጥ ነው ይዟት የገባው። ለዘበኛው ፋይናል ዋርኒንግ ተሰጥቶታል። ከዚህ ግቢ አምልጣ ብትወጣ ታውቁታላችሁ። እንግዲህ ቤተሰብ ይጠብቃል፣ ልጄ ትመጣለች ብሎ ምናምን። በኋላ ላይ በጣም በሚገርም ሁኔታ ነግሬያችኋለሁ። እች ልጅ ከደሴ ነው የመጣችው። ትውልድና እድገቷ ደሴ ነው ብያችኋለሁ። እዚህ ዘመዶቿ ጋር ነው የነበረችው። ፋይናል የተደረገው ምንድን ነው? ልጅቷንም አሳምኗት፣ አስፈራርቷትም ሊሆን ይችላል። አሳምኗት የሚለው ለእኔ ስላልተዋጠልኝ ነው። እና አሳምኗት ለቤተሰቦቿ አበባ እርሻ ውስጥ እንደምትሰራ ተነግሮ በጣም ብዙ ብር ተልኮላቸዋል። ለዘመዶቿም ደሴ ላሉት ቤተሰቦቿም። ስለዚህ ምንድነው ክፍለ ሀገር አበባ እርሻ ላይ ነው የምትሰራው። ከእናንተ ጋር መገናኘት የማትችለው በጣም ቢዚ ስለሆነች ነው። በፈረቃ ስለሚሰሩ ቀንና ማታ ነው። እዛ ላይ ክፍለ ሀገር ምናምን የሚል ነገር ነገራቸው። ያንን አምነው ተቀብለዋል። ነገራቸው ላይ ብዙ ቤተሰብ ልጆቹ በተለይ ሴት ልጆቹ ምን እንደሚሰሩ አያውቅም። በተለይ አስተናጋጅ የሆኑ ልጆች ብዙዎቹ ምን እንደሚሰሩ ቤተሰብ አያውቅም። የሚናገሩት ምንድነው ሌላ ምክንያቱም ቤተሰብ ያምናል። በተለይ ክፍለ ሀገር ያለ ቤተሰብ ያምናል። እና አንዳንዴ ቤተሰብ ሪሊ ልጅ የምትሰራው እዚህ ቦታ ነው ወይ ብለው ቢያጣሩ መልካም ነው፣ ለልጆቻቸው መልካም የሚያስቡ ከሆነ ማለት ነው። እና ወደ ታሪኩ ስመልሳቸው ይሄ ለቤተሰብ ከተነገረ በኋላ እች ልጅ የዚህ የሀብታም ሽማግሌ የሴጣን ማስገበሪያ ነው ምን እንደምለው አላውቅም። የሴጣን ማስገበሪያ ሆነች ነው የሚባለው። ሌላም እንግዲህ ምን ትርጉም እንደምሰጠው አላውቅም፣ ወይም ቃል መፈልግለት አቃል አላውቅም። እዛ ቤት ውስጥ ተቀምጣለች። ማክሰኞና ሐሙስ ይሄ ሰው ስራ አይሰራም፣ ከቤቱ አይወጣም። ስለዚህ ማክሰኞና ሐሙስ ሁሌ ምንድን ነው የሚያደርገው? ሙሉ አንድ አይነት ልብስ ይለብስና ረጅም ልብስ ቅቤ ይቀባል። ማምለኪያ ክፍል አለው፣ እዛ ይቀመጣል። ጫት ይመጣለታል፣ አይወጣም። ቁጭ ብሎ እች ልጅ እየካደመችው፣ እች ቆንጆ ልጅ የደሴዋ ልጅ እየካደመችው፣ አብራው እየቃመች ቡና እያፈላችለት ነው። እሱ የሚለውን እያለ የሚጠራውን እየጠራ በደንብ አጋንንት ይጠራል ያለችው በደንብ። በዛ ሰዓት ላይ ማየት አይፈቀድላትም። ፊቷን ታዞራለች። ድምፁ ሲያጉተመትምና ከሆነ ኃይል ጋር ሲነጋገር እንደምትሰማው ግን የሚነጋገሩት ምን ማለት እንደሆነ ቋንቋው እንደማይገባት ለጓደኛዋ ነግራታለች። እና እች ልጅ አእምሯ ላይ ሊፈጠር የሚችለውን ነገር አስቡ። በኋላ ግን ምንድን ያርጋት? ከማክሰኞና ሐሙስ ያንን ከማድረጓ ውጭ ሌላ የተሰጣት አሳይመንት ምንድን ነው? ግቢው ውስጥ ከጀርባ ሳር ነው፣ በጣም ለምለም ሳር ነው።
እዛ ላይ የተጋደመ ዘንዶ አለ። ይሄ የሀብታሞች ቤት ያው አብዛኛው የተለመደ ነገር ነው። ከዚህ በፊትም አንድ ታሪክ ነገር ያቸዋል። ቁጭ የመጣች ሴት ከሆነ ሀብታም ሴት ጋር ተዋውቃ እዛ ቤት ውስጥ ሄዳ ለሊት ሲቃም ብዙ ሰዎች ነበሩ፣ በጣም ሴሌብሪቲ የሆኑ ሰዎች። ሙቀት አፍኗት ልምዱ ስላልነበራት ልናፈስ ብላ መስኮት ስትከፍት ያየችውን ጉድ ነገር ያቸዋለሁ። ገንዳ ላይ ስለተጋደመው ዘንዶ ማለት ነው። ልዩነቱ ምንድነው? እዛኛው ገንዳ ውስጥ ነው ዘንዶ የተጋደመው፣ ይሄኛው ግን ለምለም ሳር ላይ ነው የተጋደመው። እየለመደ ነው ማለት ነው። ስለዚህ ልጅ ምንድነው የምታደርገው? ስጋ አውጥታ በተአዘዘላት ቀን እየወሰደች ለዘንዶ ሰጠዋለች። የመጀመሪያ ቀን በጣም ሾክ አድርጋ ነበረ። ራሷን ስታ ሁሉ እንደነበረ ነው ለጓደኛዋ የነገረቻት። ከዛ ወዲያ ነው እንግዲህ በቃ ግዴታዋ ስለሆነ እየለመደችው የመጣችው። በዚህ አይነት ሁኔታ በጣም ከቆየች በኋላ እንግዲህ እዚህ ሀብታም ሰውዬ ላይ ያደረው መንፈስ ወይ ልጅቷ በቃች ብሎት ይሁን ሰልችቷት ይሁን አይታወቅም፣ ወይ ደግሞ ልጅቷ በሽተኛ ስለሆነች የማትፈለግ ሆና ተገኝታም ሊሆን ይችላል። ከዛ በኋላ ምንድነው በቃ በየዕለቱ የምትመለከተው ነገር አእምሯን ጤና ስለነሳት ትች ልጅ አእምሯን መሳት ትጀምራለች። ከዛ ዘበኛው ገንዘብ ተሰጥቶት የምትፈልግበት ቦታ ላይ አድርሳትና አስወጣት ተብሎ ነው እንትን የተባለው። ከዛ በኋላ መውደቂያቸው ቤተሰባችሁን አለ ተመልሳ ቤተሰቦቿ ጋር ነው የገባችው። ግን እዛ ከሜዳዋ በፊት ተነግሯታል የሆነውን ነገር ይፋ ብታወጪ አንድ ቀን አታድሪም፣ አንድ ቀን አትኖሪም እዚህ ምድር ላይ የተባለችው። ስለዚህ የሆዷን በሆዷ ይዛ ከአበባ እርሻ እንደተመለሰች እዛ እንደታመመች ታሪክ ፈጥራ እንድትናገር ነው የሆነችው። ገባች። ቤቷ ውስጥ ሰው አስጠላት፣ ከሰው መገናኘት አስጠላት፣ ስራ መስራት አስጠላት። ቤተሰብ የሚያውቀው ነገር የለም። ግን ምንድነው ብዙ ብር ሰጥቷት ስለነበረ ያንን ብር ይዛ ገባች። የተወሰነውን ባንክ አስቀምጣ እንግዲህ እስከተወሰነ ጊዜ በዛ ብር ራሷን የሚያስታመመች አጠገባ ያሉትንም ሰዎች እየደለለች ነው ስትኖር የነበረችው እና በጣም ሲጨንቃት እቺን ጓደኛ ያው ቀን ያልኳቸው ሆቴል አብረው ይሰሩ ስለነበረ ልክ ወደ ዘመዶቿ ቤት ከተመለሰች በኋላ ደውላ ጠርታት ነው እያለቀሰች የነገረቻት። እንዲህ ከሆነው ቅድም የነገርኳቸውን ታሪክ ደግማ ማለት ነው። ከዛ ቤት እንዴት እንደወሰዳት አላማዋ ምንድን ነበር? መጀመሪያ ሲወስዳት በጣም ቆንጆ ነሽ፣ እኔ የመጣሁት ከውጭ ነው፣ ግን ውጭ በትምህርት እና በስራ ብዙ ስላሳለፍኩኝ እዚህ ሀገር ማውቀው የለም። ዘመዶች ጠቅላላ ግማሾቹ ሞተዋል፣ ግማሾቹ ውጭ ናቸው። ብቻዬን ነው የምኖረው። ስለዚህ ማግባት እፈልጋለሁ። የሀብት ችግር የለብኝም። በእድሜ ብንበላለጥም አንቀባርሬ ያኖርሻለሁ። እንዴ ሴቶች ደግሞ እንዲህ አይነት ነገር ላይ አረው ነው። በተለይ ልጆች የሆኑ ልጆች ለምን እንደሚሻወዱ አይገባኝም። ገንዘብ ያታልላቸዋል። የገንዘብ ማታለለው መጨረሻው ግን ይሄ ነው። በሽተኛ ያደርጋል፣ ዘንዶ ቀላቢ ያደርጋል፣ የመናፍስት መዋረሻ ያደርጋል። ምክንያቱም ሻይ ሊጠጣ የመጣን ሰው ባክግራውንዱን አታውቁትም። ሻይ ሊጠጣ የመጣ ሁሉ ጤነኛ አይደለም። ዳጎስ ያለ ቲፕ የሰጠሽ ሁሉ ጤነኛ አይደለም። ለጊዜው የተስለመለመ በፍቅር ያናገርሽ ሁሉ ጤነኛ አይደለም። ባክግራውንዱን ታውቂዋለሽ ወይ? ምንድነው ጀርባው? ከየት ነው የመጣው? ማን ነው ምናምን የሚለው ዲቴል አታውቂውም። ምክንያቱም በቃ እዛ እግሩ አመጣው መጣ አየሽ፣ ለጊዜው ወይ ተመኘሽ ወይ ደግሞ እንግዲህ ሰውዬ ደግሞ ለሴታዊ ምንድነው ለጾታዊ ግንኙነት አለ የሚፈልጋት በጣም በሚገርም ሁኔታ። ሌላው እንደውም ሳረሰው በጣም በሚገርም ሁኔታ እችን ልጅ ይዟት ይሄድ እንጂ በፍጹም ጾታዊ ግንኙነት አልፈጸመባትም። እንግዲህ ምናልባት የኔ ግምት ነው ይሄ ሰው እሱ ላይ ያለው መንፈስ በጣም የሚፈልገው እንግዲህ በጣም ውብ ሴቶችን ሊሆን ይችላል እንጂ በጣም ብዙዎች የሚመኟትን ልጅ ይዞ ሄዶ ጾታዊ ግንኙነት ሳይፈጽም ቤቱ አስቀምጦ እንግዲህ ሐሙስና ማክሰኞ ደሟን እየመጠጠ ጫት እየቃመ እያስቃመ ቡና እያስፈላ እየካደመችው ቅቤ ተቀብቶ ቁጭ ብሎ ምስኪን ላይ ያለ ዘንዶ የሚያመልክ ሀብታም ሽማግሌ ምንድነው ትርጉም የሚሰጠው? በቃ ትልቁ ዓላማው እሱ መንፈሳዊ እርኩሰት ነው። ያን መንፈሳዊ እርኩሰቱ በዚህ የተወጣ ነው። የመንፈሳዊ እርኩሰት ፍትወቱም በዚህ የተወጣ ነው። ጾታዊ ግንኙነት አለ የሚፈልገው በውብ ሴቶች ተጠቀም ብሎት ሊሆን ይችላል። ስለዚህ አሁን እኔ የሚያሳስበኝ ምንድነው እች ልጅ በዚህ አይነት ሁኔታ ከተጠቀመባት በኋላ እንግዲህ መንፈሱ ስላልፈለጋት ሸኝቷታል፣ አባሯታል። በሌላ ቋንቋ አባሯታል ነው በላይ ሸኝቷታል። አይደለም የፈለገ ብዙ ብር ሰጥቶ ሚሊዮን ብር ሰጥቶ ወደ ቤተሰቦቿ ቢመልሳትም
አባሮታል ብዬ ነው የማምነው። እች ልጅ ቃል የተገባላት እንደሚያገባት ነው። ያገባኛል በቃ እንግዲህ ፓላስ ስላ የብዙ ሀብት ባለቤት ሆና ምናምን ነበር በሀሳቡ የታያት፣ ግን ያልሆነም ጭራሽ በሽተኛ ሆና አብሮ አንስታ ነው ወደ ቤተሰቦቿ ጋር የተመለሰችው። ከዚህ በኋላ ሌላ ሻይ ሊጠጣበት የሚሄድበት ሆቴል የቀን አስተናጋጅ ሌላ እንደሷ ደግሞ ውብ የሆነች ሴት ነገ በዚህ ሰውዬ ምንድን ነው የሚጠብቃት? በአንድ ጊዜ የ100 ሺህ ብር ቼክ የተጻፈላት የ200 ሺህ ብር የተጻፈላት ሴት አትሸወድም ማለት ይከብዳል። ምናልባት የማይሸወዱ በጣም የሚቆጠሩ ሰዎች በጣም ስትሪክት የሆኑ ሊኖሩ ይችላሉ። በእድሜ የበሰሉ ህይወት ያስተማራቸው አብዛኛዎቹ በእሷ እድሜ ውስጥ ያሉ ገና ልጅ ነች ነው ያለኝ ቀበሮ ኦልሞስት ከ19 እስከ 22 በዚህ ጋፕ ውስጥ ያለች ልጅ ግን በ100 ሺህ ብር ቼክ በ200 ሺህ ብር ቼክ ላትሸወር ትችላለች ማለቱ ይከብዳል። ስፔሻሊ ደግሞ በዚህ ዘመን ኑሮ በተወደደበት 1,000 እና 2,000 ብር ብዙ ታምር በሚሰራበት ሀገር ውስጥ 100 እና 200 ሺህ ብር በሷ እድሜ ላሉ ልጆች በጣም የሚያማልል ብር ነው። ግን አማሎ ወደ ገደል የሚከት የብር መጠን ነው እና በሷ እድሜ ያላችሁ በተለይ ደግሞ ይሄ ቀን መስተንግዶ ላይ ያላችሁ ልጆች መተው ለሚሰብኳችሁ ወንዶች በቀላሉ እጃችሁን አትስጡ። እንደዚህ አይነት ነገር ስለሚያጋጥም ማለት ነው እና ይሄንን ታሪክ ወደ እናንተ ማቅረብ የፈለግኩት ለምንድን ነው? ሁሌም እንደምንለው ሀገራችን ውስጥ ያልተነገረ እንጂ ያልተሰራ ታሪክ የለም። አንድ ሁለተኛ፣ አንዳንዶቹ ለማመን ከምናስባቸው በላይ የሚከብዱ ናቸው። ሁለት ሶስተኛው ደግሞ እኔ በደንብ በድርብ ሰረዝ በደንብ ላሰምርበት የምፈልገው በፍጹም የማናውቃቸው የሰው አውሬዎች በአምልኮ የተተበተቡ ተዋርሶ ያለባቸው ከመንፈስ ጋር የሚኖሩ መንፈስ የሚያገለግሉ በዛም ደግሞ የማይታመን ሀብት ባለቤቶች የሆኑ በርካታ ሰዎች ዙሪያችን አሉ። በንስር አይነ መርምረን ልናውቃቸው የሚገባ ካላወቅናቸው ያጠፉናል፣ ካወቅናቸው እንጠነቀቃቸዋለን። ይሄንን የምናገረው በእሷ እድሜ ላሉ ልጆች ብቻ አይደለም፣ ለወላጆችም ጭምር ነው። ልጆቻችሁን ለስራ ስታሰማሩ ኦፍኮርስ ሁሉም ኢትዮጵያውያን ኢኮኖሚካሊ አብዛኛው ሁሉም አይደለም እንግዲህ ኑሮ ሞልቶላቸው በአቋራጭ መንገድ ሄደው ሰማይ ጥግ የደረሱ ገንዘብ የሚበትኑ በአንድ አዳር ያን ያህል ብር ምናምን የሚባሉ ሰዎች አሉ። በቃ ታይሙ የፈቀደላቸው ግን አብዛኛው ኢትዮጵያ የሚኖሩ እንደሆነ እናውቀዋለን። በተለይ አሁን ግራ ገብቶት ስለዚህ ልጆቹ ሲደርሱለት ደስ ይለዋል። ስራ ሰርተው ራሳቸውንም ደጉመው ለቤተሰብም ደግሞ የሆነች ነገር ይዘው ሲገቡ የትኛውን ቤተሰብ የሚመኘውን የሚጓጓለት ነው። ግን ገና ለገና ይሄ ይሆናል ተብሎ ልጆቻችን የሚውሉበትን የሚሰሩበትን ቦታ ጠንቅቀን ማወቅ አለብን ወላጆች። እሱም ብቻም አይደለም፣ ቤተሰብ ውስጥ ውይይት ሊኖር ይገባል። 30 ደቂቃም ቢሆን በግልጽ መወያየት ማለት ነው። የት ነው የምትዩ? እንዲህ ነው፣ እንዲህ አይነት ታሪኮች አሉ። ራስሽን ጠብቂ ልጄ፣ ራስን ጠብቅ ልጄ፣ እንዲህ አይነት ታሪኮች ከተማ ውስጥ እየተወሩ ነው። ስለዚህ ባካችሁ ጊዜው ክፉ ነው ብሎ በየጊዜው ወላጅ ማስጠንቀቅ መቻል አለበት። እኔ በቅርብ የማውቀው የራሴ የቤተሰብ ስቶሪ አለ። ገና ለገና ይቀየማል ምናምን ተብሎ ጭልጥ ብሎ የጠፋ ልጅ አውቃለሁ። ጭልጥ ብሎ የጠፋ ልጅ የወቀስኩት ቤተሰቦቹን ነው። አይ እኛ እንደዚህ ብሎ ነው እንደዛ ብሎ ነገር የለም። ያስታውቃል። 2 እና 3 ምልክቶችን ስትመለከቱ ለምን ብላችሁ መጠየቅ አለባቸው። የሚገርማችሁ ነው በጣም ሲሪየስ ሆነ በጣም በስነስርዓት ማሳደግ የሚችል አባት ያለው ልጅ ነው። እንዲህ አይነት ልጆች እንኳን ጥሰው ያመልጣሉ። እንደዚህ አይነት ልጆችን መመለስ በኋላ ይከብዳል። ስለዚህ የልጆቻችሁን እውነተኛ ውሎ ቦታ ማወቅ ግዴታችሁ ነው ወላጆች። የልጆቻችሁን የየዕለት ውሎ መገምገም ግዴታችሁ ነው። ሪሊ አስተናግደው የሚያድሩት እዛው የሚያገለግሉበት ቦታ ነው ወይ? ለምሳሌ አንዳንዶቹ እንሰራለን የሚሏቸው ሱቅ ውስጥ ነው ተቀረን የምንሰራው የሚሏቸው ሪሊ ሱቅ ውስጥ ነው ወይ የሚሰሩት? ይህንን ሁሉ መርምራችሁ ማግኘት ወይም ደግሞ መርምራችሁ መድረስ አለባችሁ። አንዳንዴም ደግሞ በድፍረት እስኪ አንድ ቀን የምትሰሪበትን ቦታ አሳየኝ ብላችሁ መጠየቅ አለባችሁ። አሁን አንዳንዱ ቤተሰብ እኔ እጠይቃለሁ፣ በቅርብ ማውቃቸዋል። እንዲህ ብላችሁ እንደዚህማ ብንላት አታምኙኝም ብላ አእምሯ ሊጎዳ ይችላል።
እንዲህ ብሎ አእምሮ ይጎዳል ብሎ ገና ለገና ዝም ብሎ አደጋውን ሲመጣ መቀበልና ማልቀሱ ነው የሚሻለው ወይስ ከመጀመሪያው ሲሪየስሊ በዚህ እርምጃ ሄዶ ልጆችን ከመንገድ መልሶ ለጊዜው ተቀይመው ነገ እንዲያመሰግኑ መንገድ መክፈቱ ነው የሚሻለው? የድብብቆች ጨዋታ ነው አብዛኛው ቤተሰብ ህይወት ውስጥ ያለው። ስለዚህ ነገ ከምናዘን፣ ነገ ከምናለቅስ፣ ነገ ልጆቻችን አጉል የሆነ አደጋ ላይ ወድቀው ከምንጸጸት ግልጽ ውይይት ብናዳብር፣ ውሏቸውን ብንቆጣጠር፣ ብንገመግም፣ አንዳንዴም እንዳልኳቸው የሚሰሩበትን ቦታ ሄደን ብንጎበኝ፣ ብንመለከት፣ የሆነ ነገር ሀፕን ቢያደርግ እንኳን ሮጠን የምንሄድበትን ቦታ እናውቀዋለን እንጂ አሁን አንዳንድ ወላጆች ልጆቻቸው የት እንደሚሰሩ እንኳን አያውቁም። ስለዚህ ሲጠፉባቸው ሌሊት ይዞራሉ። ደግሞ ምኒልክ ሬሳ ካለ ሬሳ መጥቷል ወይ ልጄ ነች ልጄ ነው። እንደዚህ አይነት ሀስል ውስጥ ለምን እንገባለን? መጀመሪያ ግልጽ ውይይቱ ቢኖር ልጆቻችንን ብንቆጣጠር፣ ልጆቻችን የት እንደሚውሉ ብንገመግም፣ እንዳልኳቸው መስሪያ ቤታቸው እየሄደን ብናጣራ እዚህ አይነት ሀስል ውስጥ አንወድቅም። ስለዚህ ጥንቃቄ ልናደርግ ይገባል ለማለት ነው። በእሷ እድሜ ውስጥ ላሉት ብቻ ሳይሆን ለወላጆችም ይሄ ጥሩ አይን መክፈቻ ይሆናል ብዬ አስባለሁ እና እባካችሁ እንጠንቀቅ ለማለት ነው። እንግዲህ የዛሬው መርሃ ግብር የሰራሁት አብራችሁ ስለነበራችሁ ወደፊትም አብራችሁ ስለምትሆኑ ከልብ አመሰግናለሁ። አሁንም ግን ቻናሉን ሰብስክራይብ የማድረግ ነገር እንዳይረሳ ማስገንዘብ እፈልጋለሁ። በእንደዚህ አይነት ኤሪያ ላይ የምታውቋቸው ታሪኮች ካሉ አድርሱኝ፣ መልሼ ወደ እናንተ የማድረስ ይሆናል። በድጋሚ ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ